እንደምን አላችሁ ወገኖች? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። እንግዲህ ከዚህ በፊት የጀመርነውን ደቀ መዝሙርና ደቀ መዝሙርነት በሚል ርዕስ እየቀጠልን ያለውን ትምህርት አሁንም እንቀጥላለን። ባለፈው ቪዲዮ ሁላችሁም እንደምታውቁ ደቀ መዛሙርት የሚለማመዱትን ልምምድ መለማመድ ያለባቸውን ከህይወታቸው መለየት የሌለባቸውን ልምምዶች አይተናል። አንድ ሁለቱን አይተናል። ዛሬ ደግሞ የተቀሩትን እንመለከታለን። ብዙ ልምምዶች አሉ፣ ግን ከነዛ ውስጥ እንደ አውራ የሆኑትን ዋና ዋናዎቹን ደቀ መዛሙርት መለማመድ ያለባቸውን ልምምዶች እንመለከታለን። እነዚህም የመጀመሪያው ጸሎት እንደሆነ አይተናል። ጸሎት ልክ እስትንፋስ እንደሆነ አይተናል። ጸሎት ለክርስቲያን ለአንድ ደቀ መዝሙር እንደ እስትንፋስ ነው። እስትንፋስ ኢንሄልና ምናስወጣውና ምናስገባው እስትንፋስ ማለት ነው። ያ ከሌለ በህይወት መኖር እንደማንችል ሁሉ ጸሎት ከሌለም በህይወት አንኖርም። በመንፈሳዊ ህይወታችን በህይወት አንኖርም። ጸሎት እኛ ከእግዚአብሔር ጋር የምንነጋገርበት ነው። ያንን አይተናል። ከእግዚአብሔር ጋር የምንነጋገርበት ነው። እኛ ለእግዚአብሔር የምንናገርበት ብቻ ሳይሆን ከእግዚአብሔር ጋር ኮንቨርሴሽን ወይም ንግግር የምናደርግበት ነው። የምንፈልገውን ስሜታችንን፣ ፍላጎታችንን፣ ምስጋናችንን፣ አምልኳችንን ያን ብቻ አይደለም እንግዲህ ለእግዚአብሔር ያንን ሁሉ የምናቀርብበት ነው ጸሎት ክርስቲያን ሁሉ ሊኖረው የሚገባ ትልቅ ነገር ነው። ከክርስቶስ የምንማረው ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ገና ሌሊት ሳለ ምድረ በዳ ሄዶ ይጸልይ ነበር። ቀኑን በጸሎት ነበር ይጀምር የነበረው። ስለዚህ ጸሎት የህይወቱ ዋና ነገር ነበር። ስለዚህ ኢየሱስ ክርስቶስ ይህንን አስተምሮናል። ጸሎት የህይወታችን ዋና ነገር ስለሆነ ሁልጊዜ መለማመድ ያለብን ነገር ነው። ባለፈው እንደተነጋገርኩት ትንሽ የሚጸልዩ ትንሽ ኃይል አላቸው፣ ብዙ የሚጸልዩ ብዙ ኃይል አላቸው፣ ምንም የማይጸልዩ ምንም ኃይል የላቸውም። ይህም የመንፈስ ቅዱስ ኃይል የመንፈስ ቅዱስን ብርታት የሚመለከት ነው። ሁለተኛ ያየነው የእግዚአብሔር ቃል ነው። የእግዚአብሔር ቃል ጸሎት እኛ ለእግዚአብሔር የምንናገር ሲሆን የእግዚአብሔር ቃል ደግሞ ለኛ እግዚአብሔር የሚናገረን ነው። በእግዚአብሔር ቃል ስናነብም ስናጠናም ስንማርም እንሰማለን። እግዚአብሔር ሲናገረን እንሰማለን። ስለዚህ ኮንቨርሴሽን መናገር ብቻ አይደለም፣ መለፍለፍ ብቻ አይደለም። ኮንቨርሴሽን የሚባለው አንዱ ሲናገር ሌላው ይሰማል፣ ከዛ ደግሞ ተራው ሲሆን እሱ ይናገራል፣ ሌላው ደግሞ ይሰማል። መደማመጥ ነው። ኮንቨርሴሽን የሚባለው መደማመጥ ነው። መናገር፣ መደማመጥ። ስለዚህ እግዚአብሔርና እኛ የምንደማመጥበት ነው። እግዚአብሔር ሁል ጊዜ ታማኝ ነው። ጸሎታችንን ይሰማል፣ ታግሶ ይሰማናል። እኛም በእኛ በኩል ደግሞ ታግሰን እግዚአብሔርን መስማት አለብን። እግዚአብሔርን ከምንሰማባቸው ዋና መንገዶችና አንዱና ትልቁ የእግዚአብሔር ቃል ነው። እግዚአብሔር በቃሉ ይናገረናል፣ ቃሉን ያስተምረናል። ሲያስተምረን ስናነብ ያስተምረናል፣ ሰዎች ሲያስተምሩን ያስተምረናል፣ ስናጠና ያስተምረናል። እግዚአብሔር ቃሉን የሚያስተምርበት መንገድ በጣም ብዙ የተለያዩ ናቸው። በእነዛ መንገዶች ሁሉ እግዚአብሔርን ለመስማት ዝግጁነት ያስፈልጋል፣ መዘጋጀት አለብን። ስለዚህ ቃሉ ወሳኝ ነገር ነው። በቃሉ እግዚአብሔር ፈቃዱን ይነግረናል፣ ያሰበውን ይነግረናል፣
የእግዚአብሔር ቃል ደግሞ ከህይወታችን ክፋትን አመፃን የምናስወግድበት ነው። ለእግዚአብሔር ምራን ብለን በቃ እግዚአብሔር እንዲመራን መፍቀዳችን ነው። ሕግህ ለእግሬ መብራት ነው እንደምል በቃ የምንመራበት መመሪያችን ነው መጽሐፍ ቅዱስ። 66ቱም መጽሐፍ ቅዱስ ማለት ነው። ብሉይ ኪዳን 39፣ አዲስ ኪዳን 27። እነዚህ መጽሐፍት የእግዚአብሔር መንፈስ ያለባቸው መጽሐፍት ናቸው። እነዚህን መጽሐፍት ስንበላ፣ እነዚህን መጽሐፍት ስንመገብ፣ እነዚህን መጽሐፍት ስናጠና፣ እነዚህን መጽሐፍት በወጉ በአግባቡ በትኩረት ስናጠናቸውና ስንመገባቸው መንፈሱንም እንመገባለን። መንፈሱም ውስጣችን ይገባል፣ የእግዚአብሔር መንፈስ። ምክንያቱም በመንፈስ የተጻፈ ስለሆነ፣ መንፈስ ያለበት ስለሆነ፣ የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ እንደ ሌሎች እንደ ማቴማቲክስ፣ እንደ ሂስትሪ፣ እንደ ኬሚስትሪ መጽሐፍት ስላይደለ። ስለዚህ የእግዚአብሔር ቃል የራሱ የእግዚአብሔር ቃል ነው። ስለዚህ ለእግዚአብሔር ቃል ምን ያህል ናፍቆት አለን፣ ምን ያህል ጥማት አለን፣ ምን ያህል እንራባለን የእግዚአብሔርን ቃል፣ ምን ያህል በየቀኑ እናጠናለን አንድን ክፍል ወስነን። በተለይ ጥሩ ልማድ ልንገራችሁ። ጥሩ ልማድ መጽሐፍ ቅዱስን ማንበቢያ ከዘፍጥረት ጀምረን እስከ ራእይ ድረስ በአመት አንድ ጊዜ አንዳንድ ምዕራፍ እንኳን እያነበብን ለመጨረስ አንዳንድ ምዕራፍ በቀን አንድ ምዕራፍ እንደው ካልቻልን ለ3 ጊዜም አከፋፍለን፣ ለምሳሌ አንዱን ምዕራፍ ራሱ ጠዋት የተወሰነው፣ ከሰዓት የተወሰነው፣ ማታ የተወሰነውን ክፍል እንኳን አድርገን ጊዜ ከሌለን ማለት ነው። ግን ያን ምዕራፍ አንድን በጥሩ ሁኔታ ማንበብ፣ እያንዳንዱን መጽሐፍ ከአንድ መጽሐፍ አንድ ምዕራፍ፣ ያን ስንጨርስ ሌላ መጽሐፍ አንዳንድ ምዕራፍ እያደረግን 66ቱንም መጽሐፍት በአመት ለመጨረስ እናቅድ። እንግዲህ በምንኖርበት አመታት ሁሉ መጽሐፍ ቅዱስን እናነባለን ማለት ነው። እንግዲህ አስቡ 30 ዓመት ከዚህ በኋላ የሚኖር ሰው 40 ዓመት የሚኖር ሰው 40 ጊዜ ሊያነብ ይችላል፣ 50 ጊዜ ሊያነብ ይችላል፣ 60 ጊዜ ሊያነብ ይችላል ማለት ነው። ይሄንን መሪያችን ካደረግን፣ ይሄንን በቃ ዲሲፕሊንድ ከሆነን ማሳካት እንችላለን። ዲሲፕሊንድ፣ ምክንያቱም የእግዚአብሔር ቃል ለመንፈሳዊ ህይወታችን ዋና ነገር ነው። ጸሎትና የእግዚአብሔር ቃል ዋና ነገሮች ናቸው። በህይወታችን ሁሉ ቀን መለማመድ ያለብን፣ በየቀኑ ማንበብ፣ ማጥናት ሌላ ነገር ነው። በማጥናት ምናልባት በአመት ላንጨርስ እንችላለን። ማጥናት ብዙ ነገሮችን የሚያካትት ስለሆነ አንዱ ምዕራፍ አንዱ ክፍል ራሱ ሳምንታትን አንዳንዴ ወራትንም ሊፈጅ የሚችል ስለሆነ፣ ስለዚህ በማንበብ ማለቴ ነው አጽንኦት ሰጥተን አንደርስታንድ እያደረግን ከዛ ክፍል እየተማርን ማንበብ ማለት ነው። ዝም ብሎ ደረረረም እያደረጉ ማንበብ ማለቴ አይደለም። እያነበብን ከእያንዳንዱ ፓራግራፍ ለኛ እግዚአብሔር ምን ያስተምረናል የሚለውን እየተማርን በዛ ላይ እየጸለይን ስንሄድ እያነበብን እየተማርን እየጸለይን ስንሄድ እያደግን እንሄዳለን ማለት ነው። ስለዚህ ስለ እግዚአብሔር ቃል ባለፈው በነበረው ቪዲዮ ብዙ ስለተነጋገርን ሁሉንም ነው ማለት ሳይሆን ያው ደቀ መዛሙርት መለማመድ ያለባቸው ልምምዶች አንዱና ትልቁ ነው። ሶስተኛው አምልኮ ነው ዛሬ የምንመለከተው ማለት ነው። አምልኮ ወርሺፕ የሚለው ወርሺፕ አምልኮ። እንግዲህ አምልኮ በብሉይ ኪዳንም በአዲስ ኪዳንም በሁሉም ዘመን ያለ ነው። እግዚአብሔርን ማምለክ ወርሺፕ ያለ ነው። ይሄ እንግዲህ መገዛት፣ በተለይ በብሉይ ኪዳን አምልኮ በዋናነት በሁለት ታላላቅ ጽንሰ ሐሳቦች ላይ የተመሰረተ ነው። ለምሳሌ መገዛት ወይም ሰብሚሽን እና አገልግሎት ሰርቪስ በሚሉ በእነዚህ ነገሮች ላይ የተመሰረተ ነው። በዕብራይስጥ ያው ብሉይ ኪዳን በዕብራይስጥ ስለተጻፈ በዕብራይስጡ
ሻካ የሚለው ቃል ይሄ ሻካ ማለት መስገድ ዝቅ ማለት የሚል ትርጉም አለው። መስገድ ዝቅ ማለት የሚል ትርጉም አለው። ስለዚህ ከሻካ አንፃር አምልኮ የእግዚአብሔርን ታላቅነት አውቆ የእግዚአብሔርን ኃያልነት አውቆ ራስን ዝቅ ማድረግ ነው። ራስን ዝቅ አድርጎ ለእግዚአብሔር መስገድ ነው። በዝም ብሎ ይሄ ጉልበታችንን ማንበርከክ የሚለው ብቻ ሳይሆን ልባችንን ማንበርከክ ነው። ልብን ማንበርከክ ነው አምልኮ። ራስን ዝቅ አድርጎ ለእግዚአብሔር መስገድ በልባችን ማለት ነው። በስነ መለኮታዊውን ትርጉም ደግሞ ስንመለከት አምልኮ የሚለው ቃል የእግዚአብሔርን ቅድስና ማክበር እና ለእርሱ ትእዛዝ መገዛት ማለት ነው። ስለሚገባው ወርሺፕ የሚለው ቃል ራሱ ወርዚ ከሚለው ቃል የመጣ ነው። ወርዚ it's worthy to be worshipped, right? እግዚአብሔር ሊመለክ ይገባዋል፣ አምልኮ ይገባዋል። ስለሚገባው ለቅድስናው ስለሚገባው ቅድስናውን ማክበር ስለሚገባው ለሚያዘን ነገር ለምናገረን ነገር መገዛት ማለት ነው። ስለዚህ በብሉይ ኪዳን ዘመን በሥርዓተ አምልኮ ውስጥ መስዋዕት ማቅረብ እንደዚሁ በልባችን መስዋዕት ማቅረብ የተለመደ ነገር ነው አይደል? መስዋዕት ይቀርባል። የኃጢአት መስዋዕት፣ የተለያዩ የመስዋዕት አይነቶች አሉ። በዘሌዋውያን የምናነበው መስዋዕቶች ይቀርባሉ። እነዚህ መስዋዕቶች ግን የኛን የልብ መታዘዝ የነሱን በዛ ዘመን የነበረውን የልብ መታዘዛቸውን የሚያሳዩ ናቸው፣ የሚገልጡ ናቸው ማለት ነው መስዋዕቶች። ስለዚህ እግዚአብሔርን በዛ ያመልኩ ነበር። ስለዚህ ሌላው አምልኮ በብሉይ ኪዳን እግዚአብሔርና ሰዎች የተገባቡት ቃል ኪዳን አለ። እግዚአብሔር ለሰዎች የገባላቸው ቃል ኪዳን አለ። ያው የተገባቡት ቃል ኪዳን አለ። የዛ መገለጫም ነው ያንን መፈጸሚያ። ስለዚህ መታዘዝ ማለት ነው። መታዘዝ ከመስዋዕት ይበልጣል እንደምለው ማለት ነው። ከመስዋዕት የሚበልጥ ቃል ኪዳን፣ በቃ ቃል ኪዳንን መፈጸም ማለት እንደሆነ እንመለከታለን። አንደኛ ሳሙኤል ምዕራፍ 15:22 ላይ ሳሙኤልም በእውኑ እግዚአብሔር የቃሉን ድምፅ በመስማት ደስ እንደሚለው በሚቃጠል መስዋዕትና በሌላ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ባጭሩ መታዘዝ ከመስዋዕት ይልቅ እግዚአብሔርን ደስ የሚያሰኝ ነው። እግዚአብሔር ደስ የሚሰኘው በመታዘዝ ነው እንጂ የአውራ በግ ስብ በማቅረብ አይደለም። ይበልጣል፣ መታዘዝ ይበልጣል። መዝሙር 96 ቁጥር 9 ላይ በቅድስናው ስፍራ ለእግዚአብሔር ሲገዱ ምድር ሁሉ በፊቱ ትነዋወጥ ይላል። ሲገዱ ምድር ሁሉ፣ ሰው ሁሉ፣ ምክንያቱም እግዚአብሔር ታላቅ ነው። ብዙ ጊዜ አምልኮ የሚለው ነገር አንዳንዶቻችን አምልኮ የመዝሙር ጊዜ ብቻ ይመስለናል። አምልኮ መዝሙር በቤተ ክርስቲያን በአምልኮ ስርዓት ውስጥ መዝሙር መዘመር ይመስለናል። አይደለም። አምልኮ ለእግዚአብሔር መገዛት ነው። ለእግዚአብሔር ለቅድስናው መስገድ ነው። ምድር ሁሉ በፊቱ ትነዋወጥ ነው ብለው አምልኮ ለእግዚአብሔር የሚገባው ነገር ስለሆነ ያንን ማድረግ ነው። ልባችንን ለሱ ማፍሰስ ነው። ልባችንን ለሱ መስጠት ነው አምልኮ። በብሉይ ኪዳን ይህንን ነው የምንመለከተው። ከመስዋዕት የሚበልጠውን መታዘዝ ለእግዚአብሔር መስጠት ነው። መታዘዛችንን መግለጽ ነው። አምልኮ ትልቅ ነገር ነው ወገኖች። አምልኮ በብሉይ ኪዳን የእግዚአብሔር ሕዝብ በብሉይ ኪዳን እነ አብርሃም እግዚአብሔርን አምልከውታል። እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ኢያሱ፣ እነ ሳሙኤል፣ እነ ዳዊት በብሉይ ኪዳን የነበሩ ታላላቅ ሰዎች እነ ነህምያ፣ እነ ዳንኤል እግዚአብሔርን አምልከውታል። እግዚአብሔርን ለማምለክ አስቸጋሪ በሆኑ ሁኔታዎች ውስጥ እንኳን አልፎ እግዚአብሔርን አምልከውታል።
እግዚአብሔርን በፍጹም ልባቸው በፍጹም ነፍሳቸው በሁለንተናቸው አምልኮታል። አምላክ እግዚአብሔር አንድ ነው። ሙሴ እንዳለው አምላክን እግዚአብሔርን አምልክ፣ ሌላ ጣዖት እንዳታመልክ እንደምለው። ጣዖት አይመለክም፣ እግዚአብሔር ይመለካል። እግዚአብሔርን ማምለክ ይኖርብናል። ኢያሱን በዘመኑ ምንድነው እኔና ቤቴ ግን እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ዛሬ ምረጡ ነው ያላቸው። ምርጫ በቃ ለኔ ሌላ ምርጫ የለኝም፣ ምርጫዬ እግዚአብሔርን ማምለክ ነው። እኔ ብቻ አይደለም ቤተሰብ የሚጨምር ነው ያለው። ስለዚህ እኛና ቤተሰቦቻችን እግዚአብሔርን ከማምለክ ውጪ የሆነ የአምልኮ ምርጫ ሊኖረን አይገባም። ምንም አይነት ጣዖት በቤታችን በልባችን በህይወታችን ሊኖር አይገባም። ወገኖቼ ጣዖት የሚለውን ነገር በባለፈው ቪዲዮዎች አይተናል። ጣዖት የግድ ለዛፍ መስገድ ላይሆን ይችላል። ጣዖት ለፀሐይ ማጤን ላይሆን ይችላል። በብሉይ ኪዳን የምናያቸው ለአስታሮት እና ለተለያዩ ጣዖት አምልኮች መስገድ ላይሆን ይችላል። በእኛ በቤታችን ውስጥ እግዚአብሔር የሰጠን ነገሮች ጣዖት ሊሆኑ ይችላሉ። ገንዘብ ጣዖት ሊሆን ይችላል። ልጆች ጣዖት ሊሆኑ ይችላሉ። አባት እናት ቤተሰብ ጣዖት ሊሆኑ ይችላሉ። እህት ወንድሞች ጣዖት ሊሆኑ ይችላሉ። እግዚአብሔር የሰጠን ነገር ቤት ጣዖት ሊሆን ይችላል። መኪና ጣዖት ሊሆን ይችላል። ከእግዚአብሔር አብልጠን የምንወደው ነገር ይሄ ነገር ከሌለኝ በስተቀር እኔ መኖር አልችልም የምንለው ነገር በዚህ ፋንታ እግዚአብሔር ከሌለኝ እኔ መኖር አልችልም ብንል ነው የሚሻለው። እግዚአብሔር ከሌለኝ። ስለዚህ ከእግዚአብሔር አብልጠን የምንወደው ነገር ሁሉ ጣዖት ነው፣ ጣዖት ነው። ስለዚህ እግዚአብሔር የሚወደው እግዚአብሔር የሚገባውን አምልኮ ለእርሱ ስንሰጥ ነው። በአዲስ ኪዳንም አምልኮ በአዲስ ኪዳንም worship in the New Testament ስንመለከት በእርግጥ በብሉይ ኪዳን ከቦታን ጋር ከአንዳንድ ስርዓቶች ጋር የተያያዘ ነው። አሁን ግን በብሉይ ኪዳን በአዲስ ኪዳን ማምለክ ተመሳሳይ ትርጉም ቢኖረውም ወደ መንፈሳዊ ግንኙነት ከፍ ብሏል፣ ተሸጋግሯል ማለት እንችላለን። በእርግጥ አንድ ነው፣ እግዚአብሔርን ማምለክ ነው። ግን የምናመልክበት መንገድ መንፈሳዊ ነው። ቦታ ወደ ኢየሩሳሌም መሄድ አይጠበቅብንም፣ መስዋዕት መሰዋት አይጠበቅብንም። ምክንያቱም በኋላ እንመለከታለን። በግሪኩ አዲስ ኪዳን በግሪክ ስለተጻፈ የግሪኩ ቃል ፕሮስኩኔዮ የሚለውን ቃል ነው የሚጠቀመው። ፕሮስኩኔዮ ብዙ አይነት ትርጉሞች አሉት። ከነዛ ውስጥ በጣም ይሄ የግንኙነት መሳም ማለት የፍቅር አሁን ሰዎች ሲገናኙ ይሳሳማሉ አይደለም? ሰዎች ሲገናኙ ሰላም የመባባል መሳም ወይም እጅ መንሳት የሚል ትርጉም አለው። ትርጉሙ ቀጥታ ስንተረጉም ማለት ነው። ይሄ ምንን የሚያሳይ ነው? ፕሮስኩኒዮ አምልኮን ሲወክል ከአምላካችን ጋር ያለንን ጥልቅ የሆነ ፍቅር፣ ጥልቅ የሆነ ግንኙነት የሚያሳይ ነገር ነው። ከእርሱ ጋር ያለንን ጥልቅ ፍቅርና ቅርርቦሽ የሚያሳይ ነው እና በአዲስ ኪዳን አምልኮ በክርስቶስ በኩል ወደ አብ የምንቀርብበት ነው። በክርስቶስ በኩል ነው የሚቀርበው። በመንፈስ ቅዱስ መሪነት ነው። በመንፈስ ቅዱስ መሪነት የምናደርገው የህይወት ግብራችን ነው። ሁልጊዜ መለማመድም ያለብን ነገር ነው ማለት ነው። አምልኮ ዝም ብሎ በቤተ ክርስቲያን ለተወሰነ ሰዓት የሚደረግ ተግባር አይደለም። አምልኮ ለጌታ የምንኖርበት መንገድ ነው። ይሄ በጣም ደስ የሚለኝ ትርጉም ነው። የአምልኮ ትርጉም ለጌታ የምንኖርበት መንገድ ነው። እግዚአብሔርን እያከበርን ለእግዚአብሔር እየተገዛን በስፍራ ሁሉ በሰዓታት ሁሉ 7 ቀን 24 ሰዓት ሙሉ ማለት ነው ለጌታ የምንኖርበት መንገድ ነው አምልኮ። ስለዚህ በአዲስ ኪዳን እውነተኛው የአምልኮ ስፍራ ኢየሩሳሌም መሄድ አይደለም፣
ሌላ ቅዱስ ስፍራ ብለን የምንልበት መሄድ አይደለም። ቤተ መቅደስ መሄድ አይደለም። የሰው ልብ ነው። እኛ ራሳችን ሕያው መስዋዕት ሆነን መቅረብ እንዳለብን ነው መጽሐፍ ቅዱስ የሚነግረን። እኛ ራሳችን መስዋዕት ማቅረብ፣ ቤተ መቅደስ ገብቶ መስዋዕት ማቅረብ በብሉይ ኪዳን እንደነበረው አይነት ሳይሆን ልባችንን ለእግዚአብሔር ሰጥተን እኛ ራሳችን ሕያዋን መስዋዕቶች ሆነን መቅረብ ነው ለእግዚአብሔር አምልኮ በአዲስ ኪዳን። ዮሐንስ 4:23 ላይ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣልና እርሱ አሁን ነው፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና የሚለው ቃል ራሱ ጌታ የተናገረው። በቃ ለአብ በመንፈስ ነው የሚሰገደው፣ በእውነት ነው የሚሰገደው። እግዚአብሔር የሚመለከው በመንፈስ ነው፣ በእውነት ነው። በውሸት አይመለክም፣ በስጋ አይመለክም። በመንፈስና በእውነት ነው የሚሰገድለት እግዚአብሔር። ስለዚህ እግዚአብሔር ደግሞ እነዚህን ይፈልጋል። በመንፈስ የሚሰግዱለትን ይፈልጋል። እግዚአብሔር በእውነት የሚሰግዱለትን ይፈልጋል። ሐሰት የሌለባቸውን ይፈልጋል። ፊልጵስዩስ 3:3 ላይ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን ነን ይላል። እኛ ራሳችን ክርስቶስ ነን ይላል እዛ ክፍል ላይ ፊልጵስዩስ 3 ላይ። ስለዚህ እግዚአብሔርን መታመን ነው። እንግዲህ በብሉይና በአዲስ ኪዳን የአምልኮ ባህሪያቶች ሁኔታዎችን ትርጉሙን ካየን የአምልኮ ባህሪያት attributes of true worship የሚባለው ማለት ነው። የእውነተኛ አምልኮ attributes ባህሪያት ምን ይመስላሉ? እንግዲህ የመጀመሪያው ፍርሃትና ክብር፣ ለእግዚአብሔር ያለን ፍርሃትና ክብር ሬቨረንስ ማለት እኮ ይሄ ፍርሃት እግዚአብሔር ይገድለኛል፣ እግዚአብሔር እንደዚህ ያደርገኛል ብሎ መፍራት ሳይሆን በፍቅር ለእግዚአብሔር አክብሮት ያለው አይነት ክብር ለእግዚአብሔር እየሰጡ እግዚአብሔርን መፍራት፣ ይሄ ሬቨረንስ ይባላል። እግዚአብሔር ማን እንደሆነ ከማወቃችን የተነሳ ታላቅነቱን፣ ልዑላዊነቱን፣ ኃያልነቱን፣ ጌትነቱን፣ ንጉስነቱን በቃ ተቀብለን በፍርሃት እግዚአብሔርን ማክበር ነው የመጀመሪያው ባህሪ። ፍርሃትና ክብር ነው፣ ሬቨረንስ ለእግዚአብሔር ያለን ማለት ነው። ሌላው ምስጋና ነው፣ ግራቲቲዩድ። እግዚአብሔር ስላደረገልን ነገር እግዚአብሔርን ማመስገን። ከመስቀሉ ጀምሮ ክርስቶስ ኢየሱስን ሰጠን፣ በመስቀል ላይ እሱ ሞቶ ሕይወትን ሰጠን፣ የዘላለምን ነገር አደረገልን፣ ለስጋችን ብዙ ነገር አደረገልን። እግዚአብሔር አባት ሆነን ብዙ ነገር እግዚአብሔር ያደረገልናል ነገር አለ። በአባትነቱ እየቆጠርን መንፈሳዊ በረከቶቻችንን እየቆጠርን በስጋም ያደረገልንን በረከቶቻችንን የሰጠንን ስጦታዎችን በረከቱን ሁሉ እየቆጠርን እግዚአብሔርን ማመስገን ነው። እግዚአብሔርን ማመስገን ነው። ሌላው ራስን አሳልፎ መስጠት ነው። ሰረንደር፣ ፈቃዳችንን ለእርሱ ማስገዛት ነው አንዱ ባህሪ። ራሳችንን በቃ ለእግዚአብሔር አሳልፎ መስጠት ሰረንደር የምንለው አምልኮ ይህንን ያሳያል። ፈቃዳችንን ለእርሱ ማስገዛት ነው። ፈቃዳችንን ለእርሱ ሳናስገዛ እያመለኩ ነኝ ብንል፣ ብንዘል፣ ብንጨፍር፣ ብዙ ብንዘምር፣ ብዙ ነገር ብንሆን በእግዚአብሔር ዘንድ ዋጋ የለው። ራሳችንን ለእግዚአብሔር መስጠት በቃ የተሰጠን መሆን ይኖርብናል። ያ ማለት እግዚአብሔርን በሕይወታችን ውስጥ የመጀመሪያውን ስፍራ መስጠት ማለት ነው። በቃ ለእግዚአብሔር መስጠት ሕይወታችን የመጀመሪያውን ስፍራ፣ የሚገዛን እሱ፣ የሚመራን እሱ፣ በሕይወታችን የሚነግስ እሱ፣ በቃ የሚቆጣጠረን እርሱ እግዚአብሔር አድርጎ ለእግዚአብሔር መስጠት ነው እውነተኛ አምልኮ። ዕብራውያን 12:28 ላይ ምን ይላል? ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ የምናሰኝበትን አምልኮ የምናቀርብበትን ጸጋ እንያዝ ይላል። የማይናወጥ መንግስት አለችን። ሃሌሉያ! መንግስቱ የእግዚአብሔር የማትናወጥ መንግስት ናት። ይቺ ያለችን ለኛ እግዚአብሔር የሰጠን መንግስት የማትናወጥ መንግስት ናት። ክብር ለጌታ ይሁን። ያችን ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ የምናሰኝበትን አምልኮ የምናቀርብበትን ጸጋ እንያዝ።
ይህንን ጸጋ እንያዝ። ጸጋ ያስፈልገናል። እግዚአብሔርን ማምለኪያ፣ እግዚአብሔርን ማክበሪያ፣ እግዚአብሔርን በፍርሃት የምንቀርብበት ደስ የምናሰኝበት ጸጋ ያስፈልገናል። ስለዚህ ጸጋ መጸለይ፣ ይህንን ጸጋ ሁል ጊዜ መፈለግ ይኖርብናል። ያለ ጸጋው እግዚአብሔርን እንደሚገባ ማምለክ አንችልም። ያለዚህ ጸጋ እግዚአብሔርን መፍራት፣ ማክበር፣ ሬቨረንስ ለሱ መስጠት አንችልም። እግዚአብሔር ጸጋውን እንዲሰጠን አጥብቀን መጸለይ ይኖርብናል ወገኖች። ራእይ 4:11 ላይ ምን ይላል? ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብርና ውዳሴ ኃይልም ልትቀበል ይገባል። አቤት አቤት! በእውነት መዝሙሮቻችን ሁሉ እንደዚህ ሊሆኑ ይገባል ወገኖቼ። ጌታችንና አምላካችን ሆይ እያሉ የእሱን ማንነት የሚያሳዩ አንተ ሁሉን ፈጥረሃል ስለ ፈቃድህም ሆነዋልና ተፈጥረውማልና እያሉ ተፈጥሮን እርሱ የሰራቸውን ስራዎች እያየን ማንነቱን እያየን ዝማሬዎቻችን ማንነቱን የሚያሳዩ ሊሆኑ ያስፈልጋል። ስለ ታላቅነቱ፣ ስለ ንጉስነቱ፣ ስለ ኃያልነቱ፣ ስለ ፈጣሪነቱ፣ እሱ ስለሰራቸው ነገሮች፣ ስለ ውበቱ፣ ክብርና ውዳሴ ኃይልም ልትቀበል ይገባል የሚሉ በዚህ አይነት መልክ መዘመር አለባቸው መዝሙሮች። ዛሬ መዝሙሮቻችንን እንደው እነዚህ ሁሉ በሚሊዮኖች የሚቆጠሩ መዝሙሮችን ሁሉ ሚዛን ላይ ብናወጣ ስንቶቹ ናቸው የእግዚአብሔርን ማንነት ከፍ እያደረጉ የሚያቀርቡ መዝሙሮች በቤተ ክርስቲያን ውስጥ? ለምን ብዙ ጊዜ የስጋዊ ኑሮ፣ ምድራዊ ኑሮ ልክ ከጣራ በታች ከጣራ በላይ ሳይሆን ከጣራ በታች ያለውን ነገር ብቻ እያየን እንድንዘምር ያደረጉን ብዙ መዝሙሮች ደግሞ አሉ። በቃ ምድራዊ ነገር ብቻ። እግዚአብሔር ምድራዊ ነገር እግዚአብሔር የሚጨመርላችሁ ነው የምለው። ሰማያዊ በረከቶችን አስቡ። ኤፌሶን ምዕራፍ 1ን ብታነቡ እዛ ክፍል ላይ 7 በረከቶችን አይቻለሁ እኔ። በክርስቶስ ያገኘናቸው ሰማያዊ በረከቶች፣ መንፈሳዊ በረከቶች። እንዴት? ምዕራፍ 1ን አንብቡና ቁጥሩ ስንት በረከቶች እንዳሉ። ስለነዛ መዝሙር መጻፍ፣ ስለነዛ እግዚአብሔርን ማምለክ፣ ስለነዛ እግዚአብሔርን ውዳሴ ይገባሃል፣ ኃይልም ልትቀበል ይገባሃል፣ ክብር ይገባሃል እያለን ለእግዚአብሔር የሚገባውን ክብር መስጠት ያስፈልጋል ወገኖች። ዝም ብለን ብቻ ስለ ምግብ፣ ስለ ውሃ፣ ስለ ልብስ ብቻ፣ ምድራዊ ነገር ብቻ፣ ስለ ቤት ብቻ፣ በዚህ ስለሚጠፉ ነገሮች ብቻ እያሰብን መዘመር ስለነሱ እግዚአብሔር ስለሰጠን ነገሮች ማቅለላይ አይደለም። ስለነሱ እግዚአብሔርን ማመስገን አለብን። ግን መዝሙሮቻችን አብዛኞቹ እንደዛ ከሆኑ እንግዲህ አስቡ። በመጽሐፍ ቅዱስ ውስጥ እስኪ መዝሙሮቹን አስቧቸው። የሙሴን መዝሙር አስቡ፣ የማርያምን መዝሙር አስቡ። እስኪ መዝሙሮችን እዩ። የእግዚአብሔርን ታላቅነት ይናገራሉ፣ የእግዚአብሔርን ክብር ይናገራሉ፣ የእግዚአብሔርን ሞገስ፣ ንጉስነቱን፣ ጌትነቱን፣ ፈጣሪነቱን የሚናገሩ ናቸው። ክብርና ውዳሴ ኃይል ልትቀበል ይገባሃል የሚሉ ናቸው። እንደዛ እያደረግን ግሎሪ ይገባል፣ ቅዱስ ናት፣ ሁሉን ቻይ ናት፣ ኃያል ናት እያልን እግዚአብሔርን ማክበር ይኖርብናል ወገኖች። አምልኮ ማለት ይሄ ነው። ስለዚህ በብሉይ ኪዳንና በአዲስ ኪዳን ያለውን የአምልኮ ሁኔታ አይተናል። ያ በመቅደስ የነበረ በብሉይ ኪዳን፣ አሁን ደግሞ በህይወታችን በመንፈስ ቅዱስ በየትም ስፍራ ሆነን ማምለክ እንደምንችል በአዲስ ኪዳን እንግዲህ የእግዚአብሔርን ማጀስቲ፣ ሃሌሉያ፣ ግርማውን እያየን የእግዚአብሔርን ግርማ፣ የእግዚአብሔርን ማጀስቲ፣ የእግዚአብሔርን ኃያልነት እያየን እንድናመልክ፣ በአዲስ ኪዳንም ደግሞ ጸጋው እየረዳን እንድናመልክ፣ የእግዚአብሔር ጸጋ ራሱ እየረዳን እንድናመልክ፣ በጸጋ ውስጥ ሆነን እንድናመልክ ያስፈልጋል። ይህንን ነው ያየነው ወገኖች። ያው በግላችን ማምለክ ዋናው ፕራይቬት ወርሺፕ ነው፣ የግል አምልኮ። አንድ አማኝ ከፈጣሪው ጋር ብቻ የሚገናኝበት የልባችንን ምስጢር በቀኛ የገባንን ነገር በፊቱ የምናፈስበትና የእግዚአብሔርን ድምፅ የምንሰማበት ቅዱስ ጊዜ ነው። ስለዚህ አምልኮ ያው በሰዎች ዘንድ ለመታየት ብቻ የሚሆን አይደለም። ከእግዚአብሔር ጋር ያለን ጥልቅ ወዳጅነት የምንመሰርትበት ነው። ጥልቅ
የሆነ ወዳጅነትን የምንመሰርትበት ነው። ስለዚህ የህይወታችን መሰረት ነው። በተለይ በግላችን ጸሎትን ቢሆን የእግዚአብሔርን ቃል ጥናት ቢሆን አምልኮ ቢሆን በግላችን ቤታችን የምናደርገው ከየትኛውም በህብረት ከምናደርገው ይበልጣል። በሰዎች ፊት ከመቆማችን በፊት ለብቻችን በአምላካችን ፊት ለብቻችን መቆምን መለማመድ አለብን ወገኖች። ለብቻችን እንደውም ከባለቤቶቻችን ውጭ ከሌሎች ሰዎች ውጭ ለብቻችን ይህንን ልምምድ ማድረግ አለብን። ለብቻችን በእግዚአብሔር ፊት መቆም ሁልጊዜ በሰው ፊት ከመቆም በፊት በእግዚአብሔር ፊት እንቆም። በቃ የእግዚአብሔር ባሪያዎች በብሉይ ኪዳንም በአዲስ ኪዳንም እግዚአብሔርን ያገለገሉ እግዚአብሔር የሰራባቸው እግዚአብሔር የተጠቀመባቸው አገልጋዮች በሙሉ መጀመሪያ በእግዚአብሔር ፊት ቆመው ከዛ በኋላ ነው በህዝብ ፊት የሚቆሙ። መጀመሪያ በግል በእግዚአብሔር ፊት መቆም ያስፈልጋል። እግዚአብሔር ይረዳል። ይሄ ነው እውነተኛ አምልኮ። መዝሙር 5:3 ላይ አቤቱ ማለዳ ድምፄን ትሰማለህ፣ ማለዳ በፊትህ እቆማለሁ እጠብቃለሁ ይላል። ተመልከቱ ዘማሪው የሚለው በማለዳ ማንም የለም እኮ እዚህ። አቤቱ ማለዳ ድምፄን ትሰማለህ፣ የኔን አንድ ሰው ብቻውን በእግዚአብሔር ፊት ሲቆም ማለዳ በፊትህ እቆማለሁ። ይሄ ኤቭሪ ማለዳ የሚያደርገው ነገር ነው ማለት ነው። እጠብቃለሁ ይላል። ደስ ነው የሚያስፈልገው ወገኖች። መዝሙር 63:1 ላይ አምላኬ አምላኬ ወደ አንተ እገሰግሳለሁ፣ እኔ ለብቻዬ ወደ አንተ እገሰግሳለሁ። ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። በግል በእግዚአብሔር ፊት መቆም ያስፈልጋል፣ ወደ ጉባኤ ከመሄዳችን በፊት ማለት ነው። ሌላው ያው የጉባኤ አምልኮ አለ፣ ኮርፖሬት ወርሺፕ የምንለው። ከዛ በኋላ የሚሆነው ያው በአንድነት ተሰብስበን እግዚአብሔርን የምናመሰግንበት፣ ቃሉን የምንሰማበት፣ እርስ በርሳችን የምንተናነጽበት መንፈሳዊ ስርዓት በቤተ ክርስቲያን የሚደረግ ማለት ነው። ያው ይህ አምልኮ እንግዲህ የእግዚአብሔር መንግስት አንድነትንና ኃይልን በምድር ላይ ያለውን የሚያሳይ ነው። ያ ማለት ነው እንግዲህ በጉባኤ አምልኮ ጊዜ ያው እግዚአብሔር ይገኛል። እግዚአብሔር በልዩ ሁኔታ ሲገለጥ ይታያል። ቅዱሳን ደግሞ በአንድ ልብ ሲሆኑ መንፈስ ቅዱስ በኃይል ይሰራል። ይህንን አይተናል አይደለም? ማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ምንድነው ብሎ እንደውም ጌታ ኢየሱስ ክርስቶስ ሁለት ወይም ሶስት በስሜ በሚሰበሰቡበት በዛ በመካከላቸው እሆናለሁ ነው ያለው። መሰብሰብ የእግዚአብሔር ፈቃድ ነው። የሐዋርያት ሥራ ምዕራፍ 2:42 ላይ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር። ያኔ ነው እግዚአብሔር ተአምራትን ያደርግ ነበር። በአንድ የጴጥሮስ ስብከት 3000 ሰዎች በአንድ ጊዜ ሄዳሉ። እግዚአብሔር ታላላቅ ነገሮችን ያደርግ ነበር በህብረት የአምልኮ ጊዜ ማለት ነው። ስለዚህ 2 ወይም 3 በስሙ ስንሰበሰብ ጌታ በመካከላችን ሆኖ ታላቅ ስራ ይሰራል። ህብረት፣ አንድነት፣ በአንድነት ማምለክ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ አምልኮ የሚቀርበው እግዚአብሔር ስለሚገባው ነው። እግዚአብሔር ስለሚገባው ነው። እርሱን እየመሰልን የምናመልከው ነው አምልኮ። በአምልኮ ህይወታችን ይቀየራል። ልባችን በሰላም፣ በጸጥታ፣ በደስታ በእግዚአብሔር ሕልውና ይሞላል ስናመልክ። ስለዚህ በእርግጥ በቤተ ክርስቲያን ቅጥር ግቢ ብቻ የሚወሰን አይደለም አምልኮ። ቅድም እንደተባባል ነው ሙሉ ህይወታችንን፣ ሐሳባችንን፣ ንግግራችንን፣ ተግባራችንን በሙሉ ነገራችንን ለእግዚአብሔር ቅዱስ መስዋዕት አድርገን ማቅረብ ነው አምልኮ። ይሄ ነው እግዚአብሔር ይርዳን በእውነት። ይሄ በጣም በቂ ስለ አምልኮ በቂ አመለካከት ነው። ብዙ ፍልስፍና ውስጥ መግባት ማያስፈልግ። በቃ ለእግዚአብሔር ሰውነታችን ቅዱስ መስዋዕት አድርገን ማቅረብ ነው። በብሉይ ኪዳን እንስሳት ይሰዉ ነበር። በዚህ ዘመን ግን ራሳችንን ቅዱስ መስዋዕት አድርገን ማቅረብ ነው አምልኮ ማለት። ሮሜ 12 ቁጥር 1 ላይ እንደምናገረው እንግዲህ ወንድሞች ሰውነታችሁን እግዚአብሔርን ደስ የሚያሰኝና ተመልከቱ፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ጳውሎስ ይለምናል፣ እርሱም ለአእምሮ የሚመች አገልግሎታችሁ።
እንደዚህ ያለ ለአገልግሎት ለአእምሮ የሚመች አገልግሎት የለም። ሰውነትን ለእግዚአብሔር መስዋዕት አድርጎ ማቅረብ። ኑ እንስገድና እንውደቅ፣ በፈጠረን በእግዚአብሔር ፊት እንንበርከክ ይላል መዝሙር 95 ቁጥር 6 ላይ። ኑ እንስገድ ይላል። በጣም በጣም ደስ የሚል ነገር ነው። ኑ እንስገድ ወገኖቼ። አምልኮ ይህ ነው። በግላችን በህብረትም ሰውነታችንን ለእግዚአብሔር መስዋዕት አድርገን እያቀረብ ለእርሱ እንስገድ። ኑ በፊቱ እንውደቅ። የፈጠረን እሱ ነው። ያዳነን እሱ ነው። የሚጠብቀን እሱ ነው። ህይወታችን እሱ ነው። የወደደን እሱ ነው። እርሱን እናምልክ ይገባዋልና። መላእክት በሰማይ የሚዘምሩለት መዝሙር ብዙ በጣም በጣም ተደጋጋሚ ምንድን ነው? ይገባዋልና። ስለሚገባው ነው። እግዚአብሔር ይገባዋል። አምልኮ ይገባዋል። እግዚአብሔር አምልኮ ይገባዋል። ማህተሙን የፈታ እሱ ነውና፣ የፈጠረን እሱ ነውና፣ ያዳነን እሱ ነውና፣ ጌታ እሱ ነውና፣ ንጉሥ እሱ ነውና፣ ቅዱስ እሱ ነውና፣ ምንም የማይሳነው እርሱ ነውና ይገባዋል። እግዚአብሔር ይገባዋል እያልን እግዚአብሔርን በእውነትና በመንፈስ ከልባችን ልናመልክ ያስፈልጋል። በጸጋው ተሞልተን ልናመልከው ያስፈልጋል። እግዚአብሔር ይርዳን። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካችሁ። የዛሬውን በዚህ እናበቃለን። በሚቀጥለው